ምን አሉ? የጌታ ተከታዮች ወንተን ሰሃባዎቹ ናቸው እንዴ? አይደሉም እኮ የጌታ ተከታዮች ሐዋርያት ናቸው። ሐዋርያቱ ምን አሉ ነው የሚባለው ስለ ኢየሱስ? ሰሃባዎቹ ብለው ኡስታዞቹ ብለው እንዴ? ኢየሱስና ኡስታዞቹ የተገናኝተው ሰሃባዎቹ የተገናኝተው የኢየሱስ ተከታዮች ማን ነበሩ? በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ በመሐመድ ከመሰበኩ በፊት በመሐመድ ከመታወቁ በፊት ይሄንን አላህ ብላችሁ የምትሉት አምላካችሁን የሰበኩ ከመሐመድ ቤት የነበሩ ነቢያት ነበሩ? አዎ ነበሩ። ምን ያህል ነቢያት ይሆናሉ የሰበኩት? ኦኬ አሁን ሚት አድርግና አዳምጥ። አላደምጥ እየጠየኩ ነው። ኦኬ መጀመሪያ አንድ ጥያቄ ያቀርባል። ስንት አምላክ ነበረ? ስንት አምላክ አሉ ብለኛል። መለስከኝ ባጭሩ። እስልምና ከአዳም ጀምሮ እንደነበር ይናገራል። ኦኬ እኔ ጠየቁም ነበር ጥያቄ እኔ ጠየቁ ጥያቄ ምን ነበር? አቡበከር እንዴ አድማጭ እኮ አለ። ለምንድን ነው ወደዚህ ወደዛ? እኔ ጠየቁ ጥያቄ ምን ነበረ? ወደ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለህ እየዋሸ ነበር። ተረጋጋ ፕሊዝ። 124,000 ነቢያት አሉት አልከኝ። አላህ ብላችሁ የምትሉት አምላክህ ከመሐመድ በፊት የነበሩ ማለት ነው። እነሱ ሰብከውታል ወይ ስለ አዎ አልከኝ። ኦኬ ቁጥራቸው ስንት ነበር? 124,000 መልስክልኝ። አገራቸውና ዘራቸው የት ነው ነው ያልኩ። ለምን ዜናን አተናገርም? እነዚህ ነቢያት አገራቸውና ዘራቸው የት ነው? ለምሳሌ የሚያወጡ አማልክት ሌላ፣ አዝርትን የሚያለመልሙ ሌላ የተባሉ እንደዚህ እንደመዳደቧቸው እንደዛ አይደለም። አንተ በሁሉ ላይ ስልጣን አለ፣ ሁሉም ፈጥረሃል። እነሱ ባልፈጠሩበት ላይ ሁሉ ስልጣን አለን ብለው ያሉት ታሪካቸው ተረሳ፣ መታሰቢያቸው ጠፋ። ካሞሽ አሁን የለም፣ የሞዓባውያን አምላክ። ሜሊኮል አሁን የለም፣ የአሞናውያን አምላክ። ፋናራክ፣ ሙስኩ፣ ማርዱክ የሚባሉት አሁን የሉም፣ የጥንት ባቢሎናውያን አሶራውያን አማልክቶቻቸው። እግዚአብሔር በጌታ ቤል አሁን የለም፣ ሜሮዳክ አሁን የሉም። ቢጠሯቸው አይሰሙም። እግዚአብሔር በዚያ ዘመን ከብዙ ሺህ ዓመት በፊት በአሕዛብ መንግስታት ውስጥ በባህር ደሴቶች በተራሮችና በሸለቆች በቤታቸው በወንዞች ውስጥ ሲያጥኑላቸው የነበሩ ከእንስሳ ደም እስከ ሰው ደም ድረስ ሲሰውላቸው ሲገብሩላቸው የነበሩ በድን አማልክቶች አሁን የሉም። ታሪካቸው ጠፋ፣ መታሰቢያቸው ፈረሰ። አንዳንዶቹም የቆሙት ሐውልታቸው ያቆሙት መታሰቢያቸው በመዶሻ በአይናችን ፊት እየተቀጠቀጠ የነ ናምሩድ ህንፃ በሶሪያ ምድር ላይ በራሽያ ቦምብ ሲታረስ አየን። ናምሩድን በመጽሐፍ ቅዱስ ላይ እናየዋለን። መታሰቢያውን ግን ሲያደቁት አየን። አንተ ግን አንተ ነህ። አመታቶችህ ከተው አያልቁም። ማንም በመዶሻ አያደቀህም። ማንም በሰይፍ አይመታህም። ማንም በጥይት አያፈርስህም። ምክንያቱም አንተ የሰው እጅ ስራ አይደለምና። አንተ ከቫርኒሽና ከጣውላ በቫርኒሽ ተለቅልቀ የተሰራ በምስማር የተመታ በመሮ አይን የተፈለፈለልህና የተቆረቆረልህ ጆሮ የወጣልህ አምላክ አይደለህምና ደስ ይለናል። በዚህ ለዘላለም ስም ይባረክ። አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። የሕዝቅያስ አምላክ አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። የኢዮስያስ አምላክ አንተ ሁሉን እያሳለፍክ በዙፋንህ ላይ አለ። ለዘላለም ቅዱስ ስም የተባረከ ይሁን። እናመሰግናለን አባዬ። ክብር ላንተ ይሁን። ሶሪያ ይሁዳን ለመውጋት በመጣች ሰዓት ላይ በንጉሱ በሕዝቅያስ ዘመን እግዚአብሔር ሆይ ሰናክሬም የትንቢት ደብዳቤ ጽፎ ለይሁዳ ቤት በዕብራይስጥ ቋንቋ በቅጥሮቻቸው ላይ እንዲነበብ አድርጎ ህዝቡ እንዲደነግጥ አድርጎ ነገ ከተማይቱን መጥቼ ይዛታለሁ፣ ኩሳችሁና ሽንታችሁን እንድትጠጡ እንድትበሉ ነው ማረጋችሁ። አሁንም ለታላቁ ለሰናክሬም ንጉስ ታዘዙ። ባትታዘዙና ባትገዙ ግን ከጄ ሊያድናችሁና ሊያስመልጣችሁ የሚችል ማንም የለም። ሕዝቅያስም አያታልላችሁ ብሎ የትዕቢትና የስንፍና ደብዳቤ ወደ ኢየሩሳሌም ጻፈ። የአባቶቼ የነቢያት አምላክ የአሞጽን ልጅ ኢሳይያስን ልከህ ከሰማው ቃል የተነሳ አትፍራ። ስለነዚህ ስለ ሁለት ስለሚጠሹ ጠለሸቶች አትፍራ። ስለ ሰናክሬምም አትፍራ።
ስናጋይን ባፍንጫው አደርጋለሁ፣ በመጣበት መንገድ መልሰዋለሁ፣ በገዛ ምድሩ ላይ በሰይፍ እንዲሞት አደርጋለሁ ብለህ በባሪያ በነቢዩ በኢሳይያስ አፍ የተናገርክ የሕዝቅያስ አምላክ፣ የይሁዳ አምላክ፣ የእስራኤል አምላክ፣ የኛ አምላክ ስለሆንክ ነገ ሊገለን ቀን በቀጠረበት በጠላታችን ላይ እግዚአብሔር ሆይ በጌታ በኢየሱስም ታሪክን መድገም ስራ ነው፣ ልማድህም ነው። ለምን እንዲህ ታደርጋለህ ብሎ የሚል የለም። ነገ ወጥቼ ይሁዳን ይዤ ይሁዳን አስጨንቃለሁ፣ እመታለሁኝ፣ ህዝቡንም ወደ ደማስቆ ማርካለሁ። እኔ ነኝ ታላቁ ብሎ የተነሳውን ሰናክሬምን ፈረስ በልጓም እንደሚመራ ኮርማዎች በስናግ አፍንጫቸው ላይ በሚደረግ ቀለበት እንደሚመለስ ነገ ብሎ ቀን ቀጥሮ ይሁዳን ወጥቶ ሊያስጨንቅ ሊገድል ባለበት እንደ ነገ ወጥቶ ሊገድል ባለበት አንተ ግን ሌሊቱን ቀድመኸው በሶርያውያን ድንኳን በግርማ መጣህ። ብዙ የሰማይ ሰራዊት መልአክ አላስፈልገህም። አንድ ዙፋንን ከቦ ከሚያመልክ መላእክት መካከል አንዱን ላከው። አንዱን ብቻ ቅዱስ መልአክ ላክ። የአባቶቻችን አምላክ ለነገ ወጥቶ ይሁዳን ለመውጋት ባኮበኮበ ወታደር ላይ ሌሊቱን ሁሉ ዘመቻ ዘመትክበት። በአንድ መልአክ በኩል 185,000 ሁሉም በድንኳኖቻቸው ውስጥ በድን ሆነው የጠዋቷን ፀሐይ ላያዩ ለዘላለም አሸለቡ። እግዚአብሔር በስመ ጸልያለሁ። የአባቶች አምላክ እዚህ ባሉ ይህን ድምፅ በሚሰሙ ጌታዬ ኢየሱስ ለነገ ሊገላቸው የዛተ እስከሚቀጥለው ዓመት ድረስ አትደርስም። በእውነት ይህን ኖር እሷ ከቆየች እኔማ እንትን አይደለሁኝም። ቃሌ በምድር ጠብ አይልም ብለው የሚሉ ረጋሚዎች፣ ክፉን ቃል ያወጡ፣ ነጋቸውን የረገሙ፣ ወራቶቻቸውን ዓመቶቻቸውን የረገሙ፣ ወራቶቻችንን ዓመቶቻችንን የረገሙ፣ ዘመኖቻችንን የረገሙ ባጭር ይቀራሉ አይቀጥሉም ብለው ባሟረቱ ሟርተኞች ላይ እግዚአብሔር እኛ እንደያኔው እንደ ብሉይ ኪዳን ሰዎቹን ግደል አንልም። አባዬ በጌታ በኢየሱስ አንተ በሕዝብ ምስጋና ውስጥ አድር የለ ስለ ስምህ በጌታ በኢየሱስ ክርስቶስም ዘመናችን ላይ የተሟረተውን ሟርት በስምህ እንድናፈርስ በሰጠን በልጅነት ስልጣን ዛፍ ቅጠል ከዛፍ ላይ በንፋስ እንደሚረግፍ ያፋቸው ቃል በኢየሱስ ክርስቶስም በዘመናችንና በሕይወታችን ላይ ላይበቀል የረገፈ ይሁን። እግዚአብሔር በስም ጸልያለሁ፣ የረገፈ ይሁን። ያፋቸውን ቃል ስንፍና አድርገው፣ እርግማናቸውን ስንፍና አድርገው፣ ማስፈራራታቸውና ዛቻቸውን ተመልከት። የአባቶቻችን አምላክ ይሁዳን ሊያስጨንቁ የጣቢኤልን ልጅ ሊያነክሱ በመከሩ ጊዜ ስለ እነዚህ ስለ ሁለት ጠለሸቶች አትፍሩ ብለህ ለዳዊት ቤት እንደተናገርክ የአባቶቻችን አምላክ እግዚአብሔር ምን እንደቀጠረ ሰይጣን አንተ ነው የምታውቀው። እግዚአብሔር ሆይ በሕይወታችን ላይ የጥፋትን አዋጅ አውጇል። በዘመናችን ላይ የጥፋትን አዋጅ አውጇል። በአገልግሎታችን ላይ የጥፋትን አዋጅ አውጀዋል። ኢቭን የቅርብ ወዳጅ እንኳን በሚባሉ በወንድሞች እንኳን በሚባሉ ጭምር ዘመናችን ላይ አሟርተዋል። ሟርታቸውን ስንፍና አድርገው አባዬ የአኬጦፌልን ምክር ስንፍና አድርገህ በዳዊት ላይ ክፋትን መክሮ እግዚአብሔር ከዛ ጉባኤ ሲወጣ ዳዊትን አጣጥሎ አብጠልጥሎ አንተ የቀባውን አብጠልጥሎ ሰባብሮ ሊጥለው በጉባኤው መካከል የእስራኤል ሽማግሌዎችና አዛውንቶች በተቀመጡበት በእሴይ ልጅ በዳዊት ላይ ምክር መክሮ ከጉባኤው ከዛው ሳይወጣ እዛው ጉባኤ ውስጥ እግዚአብሔር የአኬጦፌል ምክር በሌሎች ቃል እንዲዋጥ አድርገ ስንፍና አድርገ ባሪያህን ዳዊትን ያዳንክ እሱንም እግዚአብሔር በራሱ ምክር ተላልፎ ሄዶ በገመድ ታንቆ እንዲሞት ያደረክ አባቴ በኢየሱስ ክርስቶስም ጸልያለሁ። ክፋትን የመከሩ ሰዎች ይሰንብቱ ጌታ ሆይ ለሕይወት የሚሆን ንስሐ ስጣቸው። ምክራቸውን ግን በስምህ ጉልበት እንድትዘረዝረው እንድታፈርሰው ጸልያለሁ። እጃቸው ምክራቸውን እንዳይፈጽም
የተንኮለኞችን ሐሳብ ከንቱ ያደርገዋል፣ ጥበበኞችንም በጥበባቸው ይይዛል፣ ሐሳባቸውንም ይዘረዝራል ተብሎ እንደተጻፈ በኢየሱስም ሐሳባቸው እግዚአብሔር እንፋሎት በንፋስ ኃይል እንደሚበተን እንደሚጠፋ ተመልሶ ሊሰበሰብ እስከማይችል ድረስ እንደሚበተን እንደሚጠፋ እንደዚሁ የክፋት ምክራቸው የጠፋ ይሁን፣ የክፋት ምክራቸው የፈረሰ ይሁን። ባሪያዎችን አድን፣ ልጆችን አድን፣ የኛ የሆነውን ነገር ሁሉ አድነን። መልካሚቱ የአምላኬ እጅ በእኛ ላይ ናትና እግዚአብሔር በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። በምስጋና ከፍ ከፍ ያልክ የተፈራህ የአባቶቻችን አምላክ ገና ለስምህ ታላቅ የሆነን ምስጋናና ዝማሬ በዘመናችን ሁሉ አንተ በሰጠን ጸጋ እናገለግልሃለን፣ እንዘምርልሃለን። በሰጠን ጸጋ እንዘምራለን፣ በሰጠን ጸጋ እንሰብካለን፣ በሰጠን ጸጋ እናስተምራለን። በሰጠን ጸጋ ያልዳኑ ወደ መዳንህ እንዲመጡ የዳኑትን በመንግስት እንዲጸኑ መገለጥህንም ደግሞ እንዲጠባበቁ በእውነተኛ ህይወት በቅድስናና በጽድቅ ኑሮ አንተንም በመፍራት ህይወት እግዚአብሔር በኢየሱስ ክርስቶስም በዚህ ትውልድ መካከል ምሳሌ በሚሆን ህይወት በኢየሱስም እየተመላለስን መገለጥን እንድንጠባበቅ ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን። የሚኖረንን ጥቂት ጊዜ በስምህ ባርክልን። በቅዱሱ ብላቴና ገናና በሆነው በልጅ በኢየሱስ ክርስቶስ ኃያል ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ። እንኳን ደህና መጣችሁ እህቶቼና ወንድሞቼ። እናመሰግንሃለን፣ 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 እናመሰግንሃለን። አንተ የምድር ዳርቻዎች ሁሉ ፈጣሪ የሆንክ የአባቶቻችን አምላክ በዘመናት የሸመገልከው እናመሰግንሃለን። በሰባቱ የወርቅ መቅረዞች መካከል የምትመላለሰው የዳዊት ልጅ የምታበራው የንጋት ኮከብ እናመሰግንሃለን። በእውነት አንተ እኮ አንተ ነህ፣ ከዘላለም እኮ አንተ ነህ። አንተን እኮ የሚመስል የለም። አልሰማንም፣ አላየንም፣ ልናይም አንችልም፣ ልንሰማም አንችልም። ኢየሱስ ዩኒክ ነህ። ዩኒክ ማለት ልዩ ነህ። አንተን የሚመስል የለም። አልተሰራም፣ አልተፈጠረምም፣ ሊሰራም አይችልም፣ ሊፈጠርም አይችልም፣ ሊወለድም አይችልም። አንተ እኮ አንተ ነህ። የዘላለም ትምክት፣ የዘላለም መሰማሪያ፣ የዘላለም አባት፣ የዘላለም ወንድም፣ የዘላለም አዳኝ፣ የዘላለም ሕይወት፣ የዘላለም ሁለ ነገራችን ይሆንክ ስጦታችን እንዴት ድንቅ ነህ ጌታ ኢየሱስ። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ስንወለድ ጀምሮ ስትገዛ ያገኘንህ ቤተሰቦቻችንም ሲነግሩን ዓለማትን የፈጠርከው አንተ እንደሆንክ ነገሩን። ባለቻቸው እውቀታቸው ነገሩን። ቴንኪዩ የኔ አባት፣ ቴንኪዩ የኔ ጌታ። ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም፣ ከፍ በል ከፍ በል ለዘላለም፣ ከፍ በል። ቴንኪው ጌታዬ፣ ቴንኪው የኔ አባት። እንደሱ ያለ የተወራልን የለም፣ እንደሱ ያለ የሚመስል የለም። በሰው ልጆች መካከል ፈልጉ። እህትየው ሚዩት አድርጌው እምቢ ብሎኛል እንትን ብሎ። በሰው ልጆች መካከል ፈልጉ፣ በመላእክት መካከል ፈልጉ፣
በአማልክት መካከል ፈልጉ፣ እሱን የሚመስል የለም። በፍቅር በምህረት በቸርነት በትህትና በትዕግስት ምን ብዬ ልበልህ? ምን ብለን እንለዋለን? እሱ ያለውን ሽርፍራፊ እንኳን የላቸውም እነ መሐመድ። ሽርፍራፊ አልኩ። አላህ በለው ቡድሃ በለው ሂንዱዝም በለው ምድር ሁሉ የተሸከመቻቸውን ጣዖታት የምታመልካቸውን አማልክቶቿን በየተራ ታሰልፍ። እንደ እግዚአብሔር ልጅ ያለ እንደ እግዚአብሔር ያለ ማንም የለም። ማንም ማለት ማንም የለም። ሲችን መዝሙር ዘምርና ለወንድሞች ለእህቶች እሰጣለሁ። አንዳንዴ እንደዚህ ዘምር ይለኛል ውስጤ እኮ አንተዬ፣ ዘምር ይለኛል። ቴንኪው ጌታዬ፣ ቴንኪው የኔ አባት፣ ቴንኪው የኔ አባት። ቴንኪው የኔ አባት። ክብር ለስሜ ይሁን። አምላካችን እኮ እግዚአብሔር ትልቅ እኮ ነው። አምላካችን እግዚአብሔር እኮ ትልቅ ነው። ትልቅ ነው ጌታዬ። ትልቅ ነው ኢየሱስ። እንኳን አንተ እግዚአብሔር ሆይ የሰራቸው ሰማይና ምድር አእምሮ አይለኩም። እንኳን አንተ እግዚአብሔር ሆይ የሰራቸው ሰማይና ምድር በእኔ አእምሮ አይለኩም። አንተማ ትልቅ ነህ ሰማይን የሰራህ፣ አንተማ ትልቅ ነህ ምድርን ያጸናህ ኢየሱስ። በቢሊዮን የሚቆጠር ትውልድ አሁን እየሰገደላቸው እያመለካቸው ያለ ማለት ነው። መሐመድ ብለህ ብትል በ6ኛው ክፍለ ዘመን ከክርስቶስ ልደት በኋላ የተነሳ ሰው ነው። በመካና በሚዲናው አካባቢ ላይ የነበረ ማለት ነው። አላህ ብለህ የምትለው አስቀድሞ በዛ ምድር ላይ ይመለክ የነበረ ጣዖት እንደሆነ የታሪክ ድርሳኖቻቸው ሁሉ ጭምር ይናገራሉ። ማናቸውንም ጥራ መነሻ አላቸው። ከዛም ደግሞ ጠፍተዋል ለዘላለም ማለት ነው። ላይነሱ ለተከታዮቻቸውም ተስፋም አልሰጡም፣ ሊሰጡም አይችሉም። በቢሊዮን የሚቆጠር ተከታይ ያለው ቡድሃምና ሂንዱዝም የተባሉት በቢሊዮን የሚቆጠር ህዝብ አላቸው። መሐመድን ብለህ ብትል በቢሊዮን የሚቆጠር ህዝብ አለው ተከታይ ማለት ነው። ግን አንዳቸውም ለተከታዮቻቸው ተስፋን አልሰጡም፣ ሊሰጡም አይችሉም። ህይወትንም አልሰጡም፣ ህይወትም ሊሆኑ አይችሉም። እነሱ እንኳን ሲሞቱ ወዴት እንደሚሄዱ አያውቁም። ቡድሃም ሂንዱዝምም ስጠይቀው አንዳንዱ ጢንዚዛና ፌንጣ ሆነን የምትመጣው እያለን በትምህርታቸው ላይ የሚናገሩት ሂንዱዝም በለው በዚህ በጃፓን ምስራቅ የተባለው ኢስት የተባለው ይሄኛው የምድራችን ክልል ማለት ነው። የሩቅ ምስራቅ ሀገሮች የሚባሉት በሙሉ ሽንቱዝም በል ሂንዱዝም በል ቡዲዝም በል በሙሉ ተመልሰ ስትመጣ ጦጣ ሆነ ትመጣለህ፣ ትወለዳለህ። አያት ደግሞ ዝንጀሮ ሆኖ ይመጣል ብሎ የሚል አይነት አስተሳሰብ ትምህርት ነው ያላቸው። መሐመድ ብጠይቀው ራሱ እንኳን የት እንደሚገባ አላቅም፣ እኔም አላቅም ነው ያለው። አምላካቸው የተባለው አላህም የሰራው በሙሉ ሰውን የፈጠረው ለገሃነም ነው ይልሃል። ለገሃነም ነው በሙሉ የተሰራው። እስላሙን በሙሉ ለገሃነም ነው የተሰራው። ይሄው ነው በቃ ስብከቱ። አሁን በቅርብ ደግሞ አንዱ የእስልምና ሰባኪ እየሰበከልህ ሲያለቅስ አየሁት። ወይኔ ይሄ ሰውዬ በጌታ መንፈስ ተነክቶ ይሆን እንዴ ብዬ ዝም ብዬ ክሊክ አድርጌ ስሰማልህ የሚያወራው ስለ መንግስተ ሰማያት ስለሚታደሉት ሴቶች ነው። ስለሚደርሱ ሰባ ምናምን ነገር የሚበሉ ደናግላን ማለት ነው። እና ይሰብከዋል አልኩ ይሰብከዋል። እና ከዛች ከድንግሏ ሴት ጋር ከተኛ በኋላ ወንድየው ከተኛ በኋላ ከዛ እንደገና ደግሞ ከሷ ጋር ተኝቶ ነገርየውን ፈጣጥሞ ሲነሳ
እንደገና ደግሞ ያ የነሱ አምላክ የተባለው እዛ ደግሞ መልሶ ድንግልናዋን ይሰራለታል። ለሚቀጥለው ቀን ደግሞ ያዘጋጀለታል ማለት ነው። ይሄኛው ይቀዳል፣ ያኛው ይሰፋል ማለት ነው። እና ስቅስቅ ብሎ ያለቅሳል። ቪዲዮ አለ ላሳያችሁ እችላለሁ። ምንድን ነው ብዬ ስል በቃ እዛ እና እንዴት እንደምታስደስተን ወይኔ ወይኔ ወይኔ። እኔ ነገሩ ቤቴ በቀኝ ነው፣ ቤቴ ኢየሱስ ጋ ነው እንጂ እነሱ የሚገቡበት መንግስት ሰማያት ድርሽ አልልም። መድኃኔ ዓለም ልታግማማው እዛ ሄደህ እና ብሎ ስቅስቅ ብሎ ያለቅስልሃል። ምንድን ነው ያስለቀሰው? ልቡ ያችን ድንግል አግኝቶ ማለት ነው። ጡታቸው ያልሟሸሸ ጉች ጉች አለ፣ በፍጹም አይፈርጥም አይሟሟም፣ በቃ እያሉ ማለት ነው። ወጣቱን እንዲህ ብለው የሰበኩት ሰው ቦምብ ታጥቆ ሄዶ ሰውን ያጠፋልሃል። እኔ የጌታ ፍቅር ነክቶት የሆነው ብዬ ያልኩት ሰውዬ ለካሱ የጌታ ፍቅር ነክቶት መንግስተ ሰማያት ይታደላሉ የተባሉ ሴቶች ጡታቸውንና ድንግልናቸውን እያሰበ ነው። እንዲህ መሰላችሁ እንደዚያ ያለው ደስታ እያለ ማለት ነው። ወይኔ ሃይማኖት በየማዕከሉ ተክቢር ይልልሃል። ይሄ መተኛኛት የሚባል ነገር ተወው፣ በዘለው ይሻላል። በኦርቴና በአባናና በፋርፋ ቤት በጣም ነው የሚሰበከው። አባናና ፋርፋ ይገባቸዋል። በጣም ነው የሚሰበከው። ራእይ ማርያምን ብታነበው ብራዘርዬ የሆነ የወርቅ አልጋ የተደላደለ የወርቅ አልጋ አሳየኝ እያዘዋወረኝ ብላ ማርያም ትናገራች። እና ይሄ አልጋ ለማን ነው ብዬ ስል ትዳራቸውን ጠብቀው በትዳራቸው ታምነው ለኖሩ ሰዎች እዚሁ በመንግስተ ሰማያት ደግሞ መጥተው ነገርየውን ይቀጥላሉ ብሎ አለኝ። ማን ያለችው? ማርያም የተባለችው የኦርቶዶክስ ራእይ ማርያም ላይ ተጻፈ ማለት ነው። አልጋዛ ይነጠፍላቸዋል። አሁን ይህን ስብከት ብላችሁ ትላላችሁ እናንተ ሰዎች። በጣም ነው የሚሰበከው። ራእይ ማርያምን ብታነበው ብራዘርዬ የሆነ የወርቅ አልጋ የተደላደለ የወርቅ አልጋ አሳየኝ እያዘዋወረኝ ብላ ማርያም ትናገራች። እና ይሄ አልጋ ለማን ነው ብዬ ስል ትዳራቸውን ጠብቀው በትዳራቸው ታምነው ለኖሩ ሰዎች እዚሁ በመንግስተ ሰማያት ደግሞ መጥተው ነገርየውን ይቀጥላሉ ብሎ አለኝ። ማን ያለችው? ማርያም የተባለችው የኦርቶዶክስ ራእይ ማርያም ላይ ተጻፈ ማለት ነው። አልጋዛ ይነጠፍላቸዋል። አሁን ይህን ስብከት ብላችሁ ትላላችሁ እናንተ ሰዎች። የጌታ ሲሆኑቱ እኛ ጌታን የምንናፍቀው ብራዘር፣ እሱኛውን ነገር እዚሁ ጨርሱ ብያለሁ እንጂ አግብታችሁ ኦኬ። ግን ሰው በዚህ ነው የሚያለቅሰው። እየየ ብሎ የእስላሙ ሰባኪ ያለቅሳል፣ እየሰበከ ያለቅሳል። እኛ የጌታ ፍቅርና የጌታ ምሕረት ጸጋው ቸርነቱ በዝቶልን እንደምናርሰው እሱ ደግሞ ያለቅስልሃል። እነሱን ሴቶቹን እያሰበ ማለት ነው። ኢየሱስ ይሻላችኋል። እሺ ወንድሜ፣ እንዲህ አይነት የተግማማ ነገር የለም። ሰብራስር እዚህ አንድ ለአንድ አግባ ብሎናል። በቃ እኛ ቤት እንደዚህ ነው። የእኛ አምላክ እንደዚህ ነው። አንድ ወንድ ከአንድ ሴት አለቅ። ካነሰኝስ ብለህ ካልክ ምንም አይጨመርልህም። አንድ ወንድ ከአንድ ሴት በተቀደሰ ጋብቻ በቃ ትኖራለህ ማለት ነው። ጡቷ ጉሽ ጉሽ አለ እንደማይፈርጥ እንደው መቼስ በቃ በጣም የሚገርም ደግሞ የሙስሊሞቹ ሴቶች ፉዞ መሆን ማለት ነው። ፉዞ አዙረውባቸዋል ይመስለኛል። ይሄ እንትን ወሰራ ዶሮ ይሁን ብቻ እኔ ምን እንዳጨሱባቸው አላቅም። ፉዞ እኛ ሳይሉ ወንዶች ብቻ ናቸው። በምድርም 4 ተፈቅዶላት በእሷ ላይ እያፈራረቀባት ማለት ነው። በሰማይስ የእስላሞቹ አምላክ የወንድ አምላክ ነው፣ ለወንዶች ብቻ ያደላ ማለት ነው።
እና በጣም ነው እንዲህ አይነት ስብከትን በሃይማኖት ቤት እንዲሰበካል። ሰው ሆኖ መንግስተ ሰማያት ሄዶ ለሚያገኛቸው ለሚተኛቸው ሴቶች ያለቅሳል። አያገኝም እኮ አይገባም። አጋንንት ነው የሚያገባው። ሲጀምር እስላም ሆኖ መንግስተ ሰማያት በእስልምና ሃይማኖት መንግስተ ሰማያት አይገባም። የታወቀ ነው። ያስከተላቸውም ሰውዬ እኔ የት እንደምገባ አላቅም ብሏል። እኛ የት እንደሚገባ ግን እንገረ ሲኦል ነው። መሐመድ ሲኦል ነው። በክርስቶስ ኢየሱስ ያላመነ በሙሉ ሲኦል ነው የሚገባው። ቡዳ በለው ሲኦል ነው። ሂንዱዝም በለው ሲኦል ነው። አንተ አንቺ እኔ በክርስቶስ ኢየሱስ ካላመንን እኔ በክርስቶስ ኢየሱስ በማመኔ ገነት ነው የምገባው። ከዘላለም የነበረ ያለ ለሰው ልጆች በደልና ኃጢአት ቤዛ የሆነ ለተከታዮቹ ተስፋን የሰጠ እንደ ኢየሱስ ክርስቶስ ማንም የለም። ማንም አልኩ ማንም ከየት እንደመጣ ስለሚያቅ ወዴት እንደሚሄድም ስለሚያቅ ለተከታዮቹ ኑ ተከተሉኝ ብሎ ሲል እረፍትን እሰጣችኋለሁ ሕይወትን እሰጣችኋለሁ ብሎ ያለ ጌታ ብቻ ነው። ሌላው በሙሉ ያስከተለ በሙሉ አሹቅ አልኩ። አሹቅ አብሮ ነው የሚሾቀው። ቡድሃና ተከታዮቹ አብረው ነው በሲኦል የሚሾቁት። መሐመድና ተከታዮቹ አብረው ነው በሲኦል የሚሾቁት። ሂንዱዝምና ተከታዮቹ አብረው ነው በሲኦል የሚሾቁት። በዚህ ምድር ላይ የተፈጠሩ በሰው እጅ የተሰሩ በሞሮ የተቆረቆሩ በቫርኒሽ የተቀቡ ከእንጨትና ከድንጋይ የሰሯቸው የትኞቹንም የሚያመልኳቸው በሙሉ እንደ ምንድነው እንደ አሹቅ በሲኦል ነው ዘመንን ስትቀቀል የምትኖረው። ያ ሳይሆን ግን ንስሐ ግቡ፣ ወደ እግዚአብሔር ሐሳብ ተመለስ። መጽሐፍ ቅዱስ የእግዚአብሔርን ቃል በማወቅ በክርስቶስ ኢየሱስ በማመን ከዘላለም ፍርድ እንድትድኑ የጌታ ፍቃድ ነው። ይህን ስንል የሰውን ሃይማኖት ማናከብር ሆነን አይደለም። እውነቱ ይሄ ስለሆነ ማለት ነው። እውነቱ ይሄ ስለሆነ ማለት ነው። ማንም በኢየሱስ ክርስቶስ ካላመነ በስተቀር የዘላለም ሕይወት የለውም። መጽሐፍ ቅዱሳችን ሲናገር እግዚአብሔር የዘላለም ሲጀምር ልብ በሉ እውነተኛው አምላክ የእስራኤል አምላክ እግዚአብሔር ነው። እዚህ ፕላኔት ላይ ሃይማኖትንም የሰራው እሱ ነው። የእስራኤል አምላክ ለእስራኤል ሕግን ሰጠ በሲና ሃይማኖትን ሰራላቸው ማለት ነው። እስልምና በኋላ ነው የመጣው። እስልምናን ክርስትና ራሱ በኋላ ነው የመጣው። ለአይሁድ ሕግ ከተሰጠ ከ1500 ዓመት በኋላ ነው ክርስትና የተወለደው። ይሰማል? ከ1500 ዓመት በኋላ በሃይማኖት ደረጃ ጁዳይዝምን የሚቀድም የለም። ራሱ እግዚአብሔር የመሰረተው ሃይማኖት ነው፣ የአይሁድ ሃይማኖት ማለት ነው። የመጽሐፍ ቅዱስን ነው ያልኩ። አሁን ድብልቅልቁን አይደለም፣ የዝንጀሮ ሰርግ የመሰለውን አይደለም። አሁን ያሉቱ በጣም ብዙ ከዓለም ጋር ድሮም የነበረው ከዓለም ጋር እየተጋቡ ሁሉ ትክክል ባልሆነ መንገድ ሄዱ ነበር። እንደ ህጉ ግን ሄዱ የነበር እሱ ትክክለኛ ሃይማኖት ነው። ክርስትና እስከ 1500 ዓመት በኋላ መጣ። እስልምናስ ለአይሁድ ሃይማኖትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ልብ በሉ። እግዚአብሔር ለአይሁድ ህዝብ እምነትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ክርስትና ከመጣ ከ600 ዓመት በኋላ ነው እስልምና ብቅ ያለው። ከኋላ የመጣ አይና ወጣ እንዲሉ ካልሆነ በስተቀር አሁን ከኋላ የመጣ አይና ወጣ አይነት ነገር መጥቶ ክርስትናና አይሁድ ሃይማኖት ትክክል አይደለም ይልሃል። እስልምና ከኋላ የመጣ አይና ወጣ ነው የሚባለው። ከክርስትና ከ600 ዓመት በኋላ መጣ አንተ አቧራ ታጨሳለህ እንዴ? አይ ኢየሱስ ማለት ትክክለኛ አይደለም። የኛ ዋሃብያዎች ምንድነው ሰሃባዎቹ እና ኡስታዞቹ እና ሼካዎቹ እና ደረሳዎቹ እንዲህ ብለውናል እያለ ምን አሉ? የጌታ ተከታዮች ወንትን ሰሃባዎቹ ናቸው እንዴ? አይደሉም እኮ የጌታ ተከታዮች ሐዋርያት ናቸው። ሐዋርያቱ ምን አሉ ነው የሚባለው ስለ ኢየሱስ? ሰሃባዎቹ ብለው ኡስታዞቹ ብለው ኢየሱስና ኡስታዞቹ የተገናኝተው ሰሃባዎቹ የተገናኝተው የኢየሱስ ተከታዮች ማን ነበሩ? ደቀ መዛሙርቱ ሐዋርያቱ ማለት ነው። ምናዊ ነው ኢየሱስ? ዘሩ አይሁዳዊ ነው? እስራኤላዊ? የተከተሉት ሰዎች የት ነው ያሉት? እስራኤል ሀገር የነበሩ ሰዎች፣ በታሪክ ውስጥ የሚታወቁ ኤግዚስት ያደረጉ በምድር ላይ የነበሩ ሰዎች ማለት ነው።
ኢየሱስ በምድር ላይ በስጋ በተወለደበት ሰዓት ላይ በመካና በመዲናው አካባቢ ለቆመ ድንጋይ ነበር ይሰግዱ የነበሩት። አሁን ለካባ እያሉ እንደሚሰግዱት ማለት ነው። ግልጽ እኮ ነው አማርኛ ይሄ። አቤት ግልጽ ነው። የአሕዛብ ማለት በባቢሎን፣ በአሶር፣ በማነው፣ በሞዓብ፣ በአሞናውያን፣ በሶሪያ፣ በሊባኖስ ኢቭን በፍልስጤም እንኳን ሁሉ ጭምር ሳይቀር ቤኤልዜቡል የሚባል አምላክ ነበር ሲያመልኩ የነበሩት ፍልስጤማውያን እንኳን ራሱ ማለት ነው። የአቃሮናውያን የሚባል የዝንብ አምላክ ማለት ነው። አየው እና ከኋላ የመጣ አይን አወጣ እንደሚባለው አይሁድ ትክክል አይደለም ማለት እስልምና መጣና ከ2100 ዓመት በኋላ የተፈጠረ ሃይማኖት አይ 2000 ዓመት የኖረው አይ እነሱ እኮ ምልህ እያለ ይመጣልሃል ማለት ነው። ዳሪያስ አታፍርም? በታሪክ ውስጥ እንኳን ራሱ እኮ ብትፈለግ እኮ የለ በ2000 ዓመት ታሪክ ውስጥ ማለት ነው። ከ600 ዓመት በኋላ መጥቶ ክርስትና ከመጣ የኢየሱስ ተከታዮች ሐሰተኞች ነበር። ራሱ ኢየሱስም ሐሰተኛ ነበር በለው አሉልህ። ማን ነው ተከታዩ? የጌታ ከተከታይ እኛ ዑለማዎቹ እንዲህ ብለውናል። ተኙ በላቸው ብራዘርዬ። ያንተን ዑለማዎች ለኢየሱስ ምስክር ሊሆኑ አይችሉም። ሰሃባዎቹ ለኢየሱስ ምስክር ሊሆኑ አይችሉም። ለኢየሱስ ምስክር የሚሆኑት የአይን ምስክሮች የሆኑ ከእሱ ጋር የበሉ ከእሱ ጋር የጠጡ ከመከራው ተካፋይ የሆኑ ቅዱሳት ሐዋርያት አባቶቻችን ናቸው። ስለዚህ እኛ የመሐመድን ካሊፋዎች አይደለም የምንሰማው ብራዘርዬ። የእስልምናን ኡስታዞች በአወዳይ ጫት መርቅኖ አይኑ ውሃ እንደጠገበች እንቆራሪት የፈጠጠ ሰውዬ አይደለም የምንሰማው እኛ ዮሐንስን ነው። ዮሐንስ ደግሞ ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ዮሐንስ የምታወራልንን ጌታ አንተ አይተዋል ወይ ብለን ስንለው አይኖቻችን አይተውታል፣ እጆቻችን ዳሰነዋል አለ። በቃ የዮሐንስን ልጅ ዘብዴዎስን ልጅ ዮሐንስን ብቻ ነው የምንሰማው። አዎ ጴጥሮስን ብቻ ነው የምንሰማው። ምክንያቱም ከእሱ ጋር ነበሩ፣ አብረውት ውለዋል፣ አብረውት አድረዋል፣ ሲያገለግል አይተውታል። የአይን ምስክሮች ናቸው። ስለ መሐመድ እኮ ተከታዮቹ ናቸው ምስክር ሊሆኑ የሚችሉት። ኦኬ በቃ ለኢየሱስስ ተከታዮቹ ናቸው ምስክር የሚሆኑት። እና ኢየሱስ ክርስቶስ ሞቶ ከሄደ ካረገ ከ6 ትውልድ በኋላ የአብዱላሂ ልጅ መጥቶ አይ ምልህ እንግዲህ ምናምን ነገር ብሎ ይላል ማለት ነው። ግን ይኸውልህ ላስከተላቸው ተስፋን አልሰጠም። መሐመድ የት ነው የምትገባው ተብሎ ሲባል እኔም አላቅም ነው ያለው። ሙስሊሞቹ ሴት ነው የሚገቡት አያውቁ። ኦርቶዶክሶቹ ሴት ነው የሚገቡት አያውቁ። አቡበከር ምታልከው እና ጀግና ኮንክ ነው ያልከውና እና የቡዳ ተከታዮቹ የት ነው የሚገቡት አያውቁም። የሂንዱትም ተከታዮቹ የት ነው የሚገቡት አያውቁም። ሰላም ጤና ይስጥልኝ መምህር፣ እንዴት ናችሁ? ሰላም ብያለሁ። እንዴት ነህ? ቆይ እሰጥሃለሁ። እሰጥሃለሁ። ስለዚህ ተከታዮቻቸውን የተከተሏቸው መጨረሻቸውን አያውቁ። ስለዚህ እውነተኛ አምላክ እውነተኛ እምነት እግዚአብሔር በአይሁድ ሕዝብ በኩል የሰጠ በሲና ሕግን የሰጠ እሱ ለአባቶች እንደተገባው የተስፋ ቃል ለአብርሃምና ለይስሐቅ ለያዕቆብ በቀደሙ በሺህ ዘመናት ባለፉ አባቶቻችን በነቢያት የተሰበከው የተነገረው ትንቢት የተነገረለት የተሰበከለት ጌታ የእስራኤል አምላክ ቅዱስ እግዚአብሔር ነው። እውነተኛው እምነት እውነተኛው አምላክ ለብዙ ሺህ ዓመታት እንዳልኳችሁ ለ1500 ዓመታት አይሁዳውያን ይህን ጌታ ሲያመልኩት ነበረ። ቤተ መቅደስ ሰርተውለት ነቢያትና ናዝራውያንን በመካከላቸው እያስነሳ ጌታ ራሱ ሲናገር ነበር። ለአሕዛብ መንግስታት ሲናገር፣ ለእስራኤል መንግስትም ጭምር ሲናገር ነበር ጌታ ማለት ነው። ከ1500 ዓመት በኋላ ራሱ ሰው ሆኖ ጌታ ተወለደ። ለዕብራውያኖቹ ለአይሁዳውያኑ እምነት ከሰጣቸው ከ2100 ዓመት በኋላ ነው እስልምና የመጣው። ግን በጣም እስልምና ከኋላ መጥቶ ክርስትና ከ600 ዓመት በፊት የነበረው ክርስትናና ከ2100 ዓመት በፊት በዕድሜ የሚቀድመውን አይሁድን ስህተተኛ ነው ብለው ሲሉ
ሳቄ ይመጣል። አሁን እዚህ እናያለን። ገብቷል። ቆይ ብራዘር ልሰጠ ነው እንትናት መታል አይደል? ቃል ልሰጠ ነው። አሁን ከዚህ ሰው ጋር የምናወራውን ትሰማላችሁ። አሁን እዚህ ወንድ ከሆንክ አስገባኝ ብሎ ያለው አስገብቼዋለሁ እና ስናወራ ትሰማላችሁ። ሪካርድ አድርጉ፣ ሪካርዶች ስሙ። እሺ፣ እንኳን ደህና መጣህ አቡበከር። እሺ፣ እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። ተማሪ አቡበከር ይባላል። ሙስሊም ተማሪም ሁን ነጋዴም ሁን ገበሬም ሁን ስምህ አቡበከር ነው። በቃ ቴንኪው። እንኳን ደህና መጣህ። እሺ፣ ስናገር ስለሰማህ ጀግና ከሆንክ አስገባኝ ብለህ ነው። ልመልስልሽ፣ ችግር የለም። በደምብ በጣም ጥሩ አድማጭ ነኝ። ባይ ዘ ወይ መምህር ተማሪ በነበርኩበት ሰዓት አዳምጣለሁ። ማን አንተ ነህ እንደ መምህር ብለህ ሾምከኝ? ችግር የለውም፣ ያው እያስተማርክ ስለሆነ አንተ ነህ መምህር ብለህ ሾምከኝ? ኧረ እኔ ምን አቅም ኑሮኝ። ከየት አምጥተህ ነው ታዲያ መምህር ብለህ የምጠራኝ? እሺ ይቅርታ። ሄደህ ከመምህር ጋር ተነጋገርኩልህ ለማለት ነው። መምህር እዚህ እኛ ቤት መምህር አይባልም ወንድምዬ። እሺ፣ እኛ መምህራችን ኢየሱስ ክርስቶስ ነው። ኤርሚያስ ብለህ ጥራኝ ወይ ደግሞ ተናገር፣ እውነቱን ማለት ትችላለህ። እንኳን ደህና መጣህ። እሺ ኤርሚዬ፣ እንኳን ደህና ቆያችሁኝ። ያነሳቸውን ነጥቦች መልስ ልስጥና እንዴ? አሰጥም ጥያቄም ጠይቀህ አሰጥም ጥያቄ ስጠይቀህ በዛ ውስጥ መልሰዋለህ። እሺ ቀጥል። እሺ የእስልምና ማነው በመሐመድ የተሰበከው አላህ ብላችሁ ብትሉት አምላካችሁ? አይ ስታወራ ግን ሪስፔክት አድርገህ አውራ። እንደዚህ ነው፣ እንዲሁ ነው የማወራው። ኦኬ፣ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ? ኦኬ፣ ሪከርድ አድርጉት። ባይዘው እንዴ እያደረግን ነው። ለምን አናደርግም? ግድ የለም ገና በመግቢያው ላይ ኤሌክትሪክ እንዳትይዝ። በመሐመድ የተሰበከው እሺ፣ በመሐመድ የተሰበከው አንተ እንዳትይዝ ግድ የለም። እሺ፣ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ ከመሐመድ በፊት እሱ አምላክ ነው? ጥያቄ ልብ ብለህ ስማኝ። በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ በመሐመድ ከመሰበኩ በፊት በመሐመድ ከመታወቁ በፊት ይሄንን አላህ ብላችሁ የምትሉት አምላካችሁን የሰበኩ ከመሐመድ በፊት የነበሩ ነቢያት ነበሩ? አዎ ነበሩ። ምን ያህል ነቢያት ይሆናሉ የሰበኩት? ኦኬ፣ አሁን ሚዩት አድርግና አዳምጥ። አላዳምጥ፣ እየጠየኩ ነው። ኦኬ፣ መጀመሪያ አንድ ጥያቄ ያቀርባል። ስንት አምላክ ነበረ? ስንት አምላክ አሉ ብለኛል። መለስከኝ ባጭሩ አሉ ብለኛል። አላዳመጥከኝ? እንዴት አስረዳለሁ እኮ እያወራን እኮ ነው። አሉ ብለህ አልከኝ። ስንት ነበሩ ነው ያልኩህ። እሺ ቢስሚላህ ራህማን ራሒም ረቢ ሽራህ ሊ ሶድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። እሺ በመጀመሪያ ደረጃ እስልምና በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው። እውቀቱ ከሌለህ ጠጋ ብለህ ተማር፣ ቁጭ ብለህ ማለት ነው። ቅዱስ ቁርአን ምዕራፍ 3 ቁጥር 33 ላይ ኢነላህ አስጠፋ አደመ ወኑሃን ይላል። አላህ ሱብሓነሁ ወተዓላ ማንን መረጠ? አደምን፣ ኑህን መረጠ ይላል። አዳም ወይም ደግሞ የሰው ልጆች አባት የሚባለው አቡል በሸር ምን ነበር የጠየኩህ? ተረጋጋ። ሲቆይ ልጨርስ እኮ ልመልስልህ ነው። ተረጋጋ። ምን ነበር የጠየኩህ? እኔ እስልምና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አስተምሮታን ወይ ያውቁታን ወይ አላ የሚለው እሱን የምትመልስልህ እንጂ ተዓላ እያልክ እንድትል አይደለም የፈቀድኩልህ። እሺ ግን አሁን የምትመልስልኝ በአላህ ፍቃድ የመረጋጋት መንፈስ ከመሐመድ በፊት አድመጥ። ተረጋጋ። ከመሐመድ በፊት ልብ በል። ተረጋጋ፣ አትረበሽ። ዶንት ቢ ፓኒክ እየሆንክ ነው። እሺ ከዚህ ቀጥሎ የማትረጋጋ ከሆነ ያው እንግዲህ መቀመጫን ወደምታጠብበት እልክሃለሁ ማለት ነው። እኔ ተረጋግቼ ነው የማወራህ። የጠየኩህ ጥያቄ ትተህ ኡተዓላ ምናምን ነገር አትበለኝ። ያልኩህ ከመሐመድ በፊት አላህ ብላችሁ የምትሉት አምላካችሁን የሰበኩ ነቢያት አሉ የሚስለ? አዎ አሉ አልከኝ። ስንት ናቸው ብዬ አልኩህ። ኦኬ፣ እሱ ነው መንገር ያለብህ። ስንት ናቸው ቁጥራቸው? በመጀመሪያ ቁጥር ነው የጠየኩህ። ስንት ናቸው ማለት ቁጥር ነው እንጂ ኡተዓላ እንድትለኝ አይደለም። ብራዘርዬ ስንት ናቸው ቁጥራቸው? ከመሐመድ በፊት ይሄ አላህ የሚባለውን አምላክ የሰበኩት ነቢያቶች ስንት ናቸው? የት ሀገር ሰዎች ናቸው ነው ያልኩህ። ቴንኪው። ኦኬ፣ ስቴፕ ባይ ስቴፕ አንደርስታንድ ብንማማር ጥሩ ነው። ጥያቄ ላይ ትኩረት አድርጎ ማለት ባታስቆመኝ እና ደግሞ መታጠብ ላልከው
ቅድም አሁን መታጠብ ላልከው ሁለተኛ ነገሥት 18:27 አንብብ። እሺ አሁንም እኔን የሚዩት ያደረግኩ አቶ ኡቱአላ የተጠየቀው ጥያቄ ከፈለክ ሻወርም ውሰድ፣ በውሃም ተዘፍዘፍ፣ በምንም ታጠብሱ መብት ነው፣ ትችላለህ። የጠየቅኩ ጥያቄ ላይ ትኩረት አድርግ። አንተ በእስልምና ሃይማኖትህ የማታፍር ከሆነ እውነተኛ ነገር አለ ብለህ የምትል ከሆነ ትኩረት አድርግ እንትሩ ላይ ማለት ነው። እሺ ካልሆነ ላስወርድህ ነው። ተደብቀሃል፣ ላስወርድህ ነው። የምታወራ ከሆነ ጥያቄው ላይ ትኩረት አድርግ እና ስንት ነቢያት ነበሩ? በየትኛው ዘመን የተነሱ ነቢያት ነበሩ? የምን ሀገር ተወላጆች ነበሩ? እሱን ንገረን። ቴንክ በላ አሁን እንዳታስቆመኝ እስከምጨርስ ቢያንስ ሪስፔክት ፍሰቱን ከጠበቅ እኔ አላቋርጠም። ፍሰቱን ከጠበቅ ደቂቃ እንኳን ይዤልሃለሁ አላልኩም። ኦፕን ነው ፍሰቱ። ጥያቄን ስማኝ። ጥያቄን ካቆምኩበት ልጀምር። እሺ ጥያቄው ላይ እሺ እና ተመልሰህ ተደብቀሃል። ሞዴሬተሮች ያወርዱሃል። ብራዘር እስልምና ከአዳም ጀምሮ እንደነበር አምናህን አይደል? መጀመሪያ ይችን እመንልኝ። እሺ እኔን የሚዩት ያደረኩ ጥያቄን አልሰማሁም። ለሶስተኛ ጊዜ ደግምልሃለሁ። ጥያቄ ምን ነበር? እስልምና በነብዩ መሐመድ የተጀመረው ጥያቄ ምን ነበር? ቆይስ ተረጋጋ። እንዴ እንደዚህ ብሎ ውይይታለ እንዴ? አትጩህ። ጩኸት የለም። ጥያቄን ሰምቼዋለሁ ብለህ አልከኝ። ከሰማኸው ዘንዳ ለምን ጥያቄው ላይ ትኩረት አታደርግም? ከመሐመድ በፊት ስንት ነቢያት ይሄ አላህ ብላችሁ የምትሉትን አምላካችሁን ሰበኩት? የየት ሀገር ሰዎች ነበሩ እነዛ ነቢያት? ቁጥራቸው ስንት ነበር ነው ያልኩ። እና ካልሆነ ላስወርድህ ነው እልካለሁ። ካልሆነ ወደ ካባ ማለት ነው። 1 2 አመሰግናለሁ። እሺ 124 ልሸኝ ነበረ። 124,000 ነቢያቶች ናቸው። ስንት ነቢያት? 124,000 ነቢያቶች። 124,000 ቴንክ ዩ። 313ቱ ሩስሎች ናቸው። ምን ማለት ነው? ኦኬ ሩስል የሚሉት 313ቱ ለብቻ ተከፍለዋል። ሩሱል ማለት ምን ማለት ነው? ለምን የምትደበቀው? ና ወደ ፊት ለፊት ና እና አውራን። ወይስ እያነበብክ ነው የምታወራው? አቡበከር እሺ ስለተደበቀ አስወርጃለሁ። ሌላ የሚያወራ ሙስሊም ካለ ይምጣ። በእስልምና አላፍርም ብሎ የሚል ካለ ማለት ነው። ሌላ በስርዓት እያነበብክ ከሆነ አንብበ ሸምድደህና ብራዘርዬ ገና ነህ ማለት ነው። ሌላ ሳይደበቅ ግን ለተጠይቀው ጥያቄ እኛም ለጠይቀን ጥያቄ ቀጥታ እንመልሰው። ወተት ነጭ ነው ወይስ ነጭ አይደለም ብሎ ካለኝ ነጭ አይደለም ወይ ነጭም ነው ብዬ ለመመለስ ቀጥታ ነው መልስ ያለብኝ እንጂ ያልሆነ ያልተጠይቀው ጥያቄ ላይ ራውንድ ዘቡሽ አትዙር። አቡበከር ና ተመልሰህ ከመጣህ ና፣ ግን አትደበቅ። ስለተደበቅ ነው የወረድከው። እሺ ሌላ አለ? ሌላ አለ ወይ? በእውቀት ሊያወራ የሚችል ሰው ማለት ነው። እሺ ነው አቡበከር አትደበቅ። ከተደበቅ ያስወርደዋል። ይኸው አስገብቻለሁ። ከተደበቅ ያስወርደዋል። እኔ ነኝ ያስወረድኩ። አትደበቅ ወደ ውስጥ ማለት ነው። የምታነብም ከሆነ አይዶ ነው እንግዲህ ወይ በሌላ ዲቫይስ አንብብ። ግን እንደዚህ ሆነ አውራኝ። እሺ 124,000 ነቢያት ነበሩ አልከኝ። አረጋጉት። እንደው ምን ተረጋግተን እንማማር እንጂ ችግር የለም። ማን ያልተረጋጋ? 124,000 ነቢያቶች አሉ። 313ቱ ሩሱሎች ናቸው። ፕላስ ደግሞ 25 ምን ማለት ነው ሩሱል ማለት? ቆይ ነገር ሩሱል ማለት ነቢያቶች መልእክትን ከአላህ ሱብሃነሁ ወተዓላ ተቀብለው ወደ ፍጥረት ዓለሙ የሚያደርሱ ማለት ነው። ሌሎች ከ313 ውጭ ያሉት እየተቀበሉ አልነበረ የሚናገሩ የነበሩት? ይቀበላሉ። እነዚህ ታዲያ ለምን ተለዩ? ና አትደበቅ ወንድም አለ።
አሁን እሱ ፖይንቱ ዘጋር አይደለም። ዋናው ፖይንት እሺ፣ ችግር የለም። እሺ፣ ዋናው እሱ ላይ ካልሆነ እሺ፣ የት ሀገር ሰዎች ናቸው እነዚህ 124,000 ሰዎች? ኦኬ፣ ለዚህ ለጠየቀው ጥያቄ አላህ ሱብሃነሁ ወተዓላ ስማቸውንም የጠቀሳቸው አሉ፣ ያልጠቀስናቸውም አሉ ብለዋል። እኔ የጠየኩትን ስማቸውን አይደለም የጠየኩ የት ሀገር ሰዎች ናቸው ነው ያልኩት። በተፍሲራቶች የተቀመጡ አሉ። ያን ዲቴል ማየት እንችላለን ገብተን። ግን አሁን እዛ ጋር ወደዛ ከምንገባ ዋና የት ሀገር ሰዎች ናቸው? ሀገራቸውን እፈልጋለሁ። እነዚህ ሰዎች ዘራቸውን እፈልጋለሁ። እነዚህ 124,000 ነቢያት ካሉት አላህ ነቢያት ካሉት እነዚህ አገሮቻቸው ወይ ደግሞ ዘራቸው የት ሀገር ሰዎች ናቸው? የመናገር ሰዎች ናቸው። ስንት ጥያቄ ነው የጠየቀው? አንድ ነው በቃ። አሁን ቁጥራቸው ስንት ነው አልኩ። አንድ ጥያቄ አይደለም። ከአንድ ጥያቄ አይደለም። አድመጠኝ። ቁጥራቸው አንድ ጥያቄ አይደለም። አሁን አንተ እያደረክ ያለው አቅጣጫ እያስቀየርክ ነው። ቀስ እያልኩኝ እጠይቅሃለሁ። የጠየቅኩ ስንት ነቢያቶቹ ስንት ናቸው አልኩ። 124,000 መለስክልኝ። 318ቱ ሩሱል ነው ያልከው። ኦኬ፣ ችግር የለም። 313ቱ ማለት ነው። ችግር የለም። ግን አጠቃላይ 124,000 ብሎ የሚለው ውስጥ ጥያቄ ይመልሰልኛል። መጀመሪያ አገራቸው የት ነው? መጀመሪያ እስልምና ቆይ እስቲ ተረጋጋ። አገራቸው የት ነው የጠየቁ? ሌላ አገራቸው የት ነው? እስልምና አይደለም የጠየቁ። አገራቸው የት ነው? እነዚህ ነቢያት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ እኔ ነኝ የሚታረቁ አገራቸው የት ነው? እነዚህ ወደ አገራቸው ከመምጣታችን በፊት አገራቸውን ምትለው ወደ አገራቸው ትመጣው። እነዚህን አገራቸውን ስናቅ አሁን አንተ አድመጠኝ። የዋሸውን ውሸት መጀመሪያ ይቅርታ አድመጠኝ። እኔ ነኝ የሚታረቁ አዳም ጥራስ ሚውት አትጩህ። እኔ ነኝ ጠይቁ አገራቸው የት ነው ብዬ ስልህ እነዚህ ሰዎች አገራቸውን ከነገርከኝ እነዚህ ነቢያቱ የተባሉት 124,000 ተረጋጋ። ይዞ ብራዘር እነዚህ 124,000 የተባሉት አገራቸውን ከነገርከን የእነዚህ ነቢያት ህዝብ የአሁን አንተ አላህ ብለህ የምትለው አምላክን አምልከውታል ማለት ነው። ስለዚህ እሱም ማረጋገጫ እንድሰጠ ነው አገራቸው የት ነው ያልኩ እነዚህ ነቢያቱ ማለት ነው። ኦኬ፣ ከዛ በፊት ከዛ በፊት የኔን ጥያቄ አንተ አይደለም ከዛ በፊት ከዛ በኋላ የምትለው ጥያቄ መልሰልኝ። እኔ አውቄ ነው እየጠየኩ ያለሁት አገራቸው የት ነው። ከዛ በፊት አትበለኝ። አገራቸው የት ነው? ነቢያቱ ክሌም ያደረግከው ነገር ምንድን ነበር? ብራዘር ምንም ክሌም ያደረግኩት እኔ ስለ ራሴ አምላክ ነው የተናገርኩት። እና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ የሚለውን ውሸት ይቅርታ ጠይቅና ወደ ሀገራቸው አልጠይቅም። አሁን ወደ ሀገራቸው እንገባለን። ችግር የለውም። በእውቀት አረጋግጠልኝ ብራዘር። እያንተ እኔ ይቅርታ እንኳን እንድጠይቅ በእውቀት አድምጠኝ። የኔን ቅድም የተናገርኩትን ነገር በእውቀት ዲባንክ አድርገህ ከዛ ሳላቅ ነበር የተናገርኩት ብዬ እላለሁ። አንተ በእውቀት ዲባንክ ሳታደርግ እኔ ቅድም ክሌም ያደረኩትን ሳታደርግ ይቅርታ ጠይቃት በይ። ምኑ ነው ይቅርታ የምጠይቀው? አገራቸው የት ነው? ቅዱስ ቁርአን 3:33 ምንድን ነው? ነቢያት አገራቸው የት ነው? ቅዱስ ቁርአን 3:33 ምንድን ነው የሚለው? እሺ ክሌም ያደረገው እኔ አንተን ቁርአን አላውቅም። የምታውቀውን ንገረን አንተ። እኔ አንተን ቁርአን አላውቅም እኮ ነገር አታውቅም። ካላወቅ እስልምና ከአዳም ጀምሮ እንደነበር ይናገራል። እኔ የጠየኩት ጥያቄ ምን ነበር አቡበከር? እንዴ አድማጭ እኮ አለ። ለምንድን ነው ወደዚህ ወደዛ? የጠየኩት ጥያቄ ምን ነበረ? ወደ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለህ እየዋሸህ ነበር። ተረጋጋ ፕሊዝ። 124,000 ነቢያት አሉት አልከኝ። አላህ ብላችሁ የምትሉት አምላክህ ከመሐመድ በፊት የነበሩ ማለት ነው። እነሱ ሰብከውታል ወይ ስለ አዎ አልከኝ። ኦኬ ቁጥራቸው ስንት ነበር? 124,000 መለስክልኝ። አገራቸውና ዘራቸው የት ነው ነው ያልኩ። ለምን ይሄንን አትናገርም? እነዚህ ነቢያት አገራቸውና ዘራቸው የት ነው? ለምሳሌ መሐመድ በመዲና በመካ አካባቢ ላይ ኖሬ እንደነበረ ስቴፕ እንሄዳለን። እሱን አንተ አይደለም የኔን ጥያቄ አንድ ጥያቄ ያቀርባል። እኔ የሚዩት ያደረኩ እንዳትከፍት፣ ከከፈትክ ታይቶ ወርዳል። እስካሁን ድረስ ጠይቄያለሁ። ታስቀይስ አብርሃም ክርስቲያን ነው የሚል ማስረጃ አውጣ። እታች ወረድ። በትክክል አገራቸውና ህዝባቸው የት ነው? ሎኬሽን ጥራ። መሐመድ በመካና በመዲና አካባቢ ኖር የነበረ ነው አይደል? ከቁረሽ ወገን ነው ብላችሁ ነገድ ነው ብላችሁ የምትሉት የአብዱላሂ ልጅ ኦኬ፣ በሱድ አረቢያ ውስጥ ነበር ማለት ነው። ኦኬ፣ ከዛ ነው የተነሳው ነብይ ብላችሁ አላችሁት። እነዚህ 124,000 ነቢያት የት ነው አገራቸው? እኔ ፊት አታወራትም። የሚያወራ ሌላ ሙስሊም ካለ ይምጣ። እኔ ፊት አታወራም ብዬ ስልህ አታምታታም ብዬ ስልህ አንተንም እንደ ደብረ ብርሃን በግ ነው የምንነዳ። በምን በእውቀት
ናና 124,000 አገራቸው የት ነው? የምን አገር ተወላጆች ናቸው? መሐመድ ከመካና ከመዲና አካባቢ እንደተነሳ እነዚህ 124,000 ነቢያት ከየት አካባቢ ተነሱ? ከየትኛው ህዝብ ነው ወጡ ብለው የሚያስተምረው? ቁርአን በዚህ ብለህ አንቀጽ ጠቅሰህ ትጠይቀኛለህ እንዴ? እኔ አላውቀውም ያንተን ቁርአን። ኦኬ ናና ተናገር፣ ናና ተናገር። ቴንክ ዩ እና ገስት ላይ እኮ ገብተሃል። ሳስገባ ትወርዳለህ። ና ተክቢር እያሉ እንደመጮህ አይደለም። ናና ተናገር። 124,000 ነቢያት አገራቸው የቴ ነው? ባቢሎን፣ አሶራውያን፣ ግብፅ፣ ሞዓብ፣ አሞናውያን፣ እስራኤል፣ ፍልስጤም፣ ሶሪያ የት ነበረ? ሳውዲ፣ የመን የት ነበረ? ጆርዳን። ስለ ሀገራቸውን መጣበታለን። አይ ኖ ኖ ኖ ኖ እኔ የጠየቅኩ ጥያቄ አገራቸው የት ነው ያልኩት። አንድ ጥያቄ ጠይቃል። እስልምና ከአዳም ጀምሮ እንደነበር ቅዱስ ቁርአን 3:33 እኔ የሚተርኩ አገራቸው የት ነው? ተክቢር እያሉ እንደመጮህ አይደለም። መልስ። አገራቸው የት ነው? እነዚህ 124,000 ነቢያት የት አካባቢ ነው የተወለዱት? እናትና አባቶቻቸውን አልጠይቀም። የምን አገር ሰዎች ናቸው? የምትደበቀው ታች አወርደህና ትንፋሽ ወስደህ ደግሞ ትገባለህ ማለት ነው። አገራቸው የት ነው? ሌላ የሚያወራ ሰው ካለ ይምጣ። እስልምና ልብሱ የሚወልቀው እዚህ ጋር ነው። አገራቸው የት ነው? እነዚህ ነቢያት። የእነዚህ ነቢያት አገራቸው ከታወቀ ህዝባቸው ይታወቃል ማለት ነው። ህዝባቸውና አገራቸው ከታወቀ ህዝቡ ማምልኳቸዋል ማለት ነው። እሺ ሌላ መጥቷል። ሌላ ተረኛ ኦኬ ያልፋል ነው። አይ ቲንክ ያልፋል ብሎ የሚል የጻፍክ አንድ ቁጥር አስገብቻለሁ። አክሴፕት አድርገው። በመጀመሪያ በመጨረሻ ትላለህ እንደ አንድ ነገር ሳትመልስ የሆነ ነገር በል እንጂ ወንድም አለ ብሎ እንደዚሁ መጮህ አይደለም። አይ የስማቸውን ትርጉም አንጠይቅም። ሩበን ምን ብለህ ነው እንደ የስም ትርጉም ጠይቃለህ እንዴ? እኔ ስማቸውንም አልጠይቅም። በኋላ ላይ እንደው ከጠየቁ የተወሰኑትን ጠይቃለሁ። ከ124,000 ሁሉም ባንጠይቅ የተወሰኑ ነቢያትን ጠይቃለሁ። አገራቸውና ህዝባቸው ምናውያን ናቸው? 124,000 ውስጥ አየህ ወዴት እንደምትሄድ አውቃለሁ አለ እንዴ። ካወክማ ታዲያ ካወክማ ቆንጅዬ ነው ማለት ነው። መመለስ ነው። እሺ ሌላ ካለ መግባት ይችላል። የሚደበቀው ባይዘው ለሪፖርት ስለሆነ ነው ያስወረድኩት። ኑ ግቧ። 124,000 የእስልምና ነቢያት በእስልምና ሃይማኖት ውስጥ የምትቀበሏቸው ነቢያት 124,000 ናቸው አይደል? ኦኬ ስማቸው እነማን ናቸው ብዬ ሁሉንም አልጠይቀም። ቢያንስ ግን እንደው በዋቢነት አንድ ዋን ላቭ ገስት ላክ። ኢንቫይት ማድረግ አልችልም። ኦኬ የት ሀገር ናቸው? አገራቸውን ንገሩን። የመሐመድ ሀገር ብቻ ነው እንደሚታወቀው። ከሱ በፊት የነበሩ ነቢያት ሀገር የላቸው፣ ህዝብ የላቸው፣ ሃይማኖት አልነበራቸው። ተው እንጂ እኔ እኮ ከኋላ መጥተው ሲያቧጭሩ ነው በጣም የሚገርመኝ። እሺ ገስት ላይ ያላችሁ ሰዎች ያልፋል። ለምን አትገባም ታዲያ? ባለ ጥቁር አይኑ ማለት ነው። ለምን አትገባም? እሺ እስልምና መቼ ነው የመጣው? እግዚአብሔር ለአይሁድ ሃይማኖትን ከሰጠ ከ2100 ዓመት በኋላ ነው የመጣው።
ክርስትና ከተመሰረተ ከ600 ዓመት በኋላ ነው እስልምና የመጣው። ክርስትና እንኳን በዕድሜ 600 ዓመት ይበልጠዋል። ታውቃለህ? 600 ዓመት 6 ትውልድ ማለት ነው ይቀድመዋል። የአይሁድስ ሃይማኖት 2100 ዓመት ማለት 21 ትውልድ ይቀድመዋል። ሁለቱንም መጥቶ ክርስትናም ስህተት ነው ጁዳይዝምም ስህተት ነው ብሎ አለ። ታዲያ ይህን ምንድን ነው ብለን የምንለው? ከኋላ የመጣ አይን አወጣ ነው የምንለው። ሌላ ምን ልንል እንችላለን? በእውቀት አውሩ ተብለው ሲባሉ ስንት ነቢያት ነበሩ? ታዲያ ስርዓት ካልያዘስ የጠየቅኩ ላይ ብቻ ትኩረት ታደርጋለን። ኑ ግቡ ኦርቶዶክሳውያን መልሱላቸው። አሁን ኦርቶዶክሳዊ ነው የጻፍከው አለ። እርስ በርስ ትረዳዱ የለ አንዳንዴ። ኑ መልሱላቸው እናንተ ካላችሁ ማለት ነው። መቶ 24 ሺህ ነቢያት አላለኝ። ስማቸውን አልጠየኩም። የት ሀገር ሰዎች ናቸው? አያውቋቸውም። ካወቁስ? አንዱ ባለፈው ጠይቄው አብዛኞቹ እስራኤላውያን ናቸው አለኝ። አብዛኞቹ ምኖች ናቸው? እስራኤላውያን ናቸው አለኝ። ለዚህ ነው ያጨበጨብኩት። ያገናኘና የአባቶቼ የአብርሃም አምላክ ናገባ እስራኤላውያን ናቸው አይደል? አብዛኞቹ። አዎ። እና እስራኤላውያን ከሆነ እስራኤል ህዝብ አለው ማለት ነው። ወገን አለ፣ አገር አለ ማለት ነው። አዎ። እና የእስራኤል ህዝብ አመለከው ወይ ነው? ማንን? አላህን። በቤተ መቅደስ ያመልኩት የነበረው እሱን ነው ወይስ ማንን ነበር? እዚህ ጋር ጨዋታው ያልቃል ማለት ነው። ለሙሴ በሲና ህግን የሰጠ አላህ ነው ብሎ የሚለኝ እስኪ ሙስሊም ካለ ይግባ። ኢያሱን የመራ የመሐመድ አምላክ ነው ብሎ የሚል ካለ ይግባ። እሳተ ገሞራ የመግባት ያህል ግን ይሆንብሃል አንተም ማለት ነው። እንደዚህ ብሎ ቀልድ የለም። እሺ እዛው እዚህ መታችሁ አትጠጋጋ ብራዘር። አይሁድ ሃይማኖት ጋር ክርስትና ሃይማኖት ጋር አትጠጋጋ። የአይሁድን ሃይማኖት ራሱ ጌታን የመሰረተው፣ ክርስትናንም ራሱ ጌታን የመሰረተው። ደስ አይልም? በሰው የተመሰረተ ሃይማኖት አይደለም። የጁዳይዝምም እምነት በሰው የተመሰረተ አይደለም። ክርስትናም በሰው የተመሰረተ አይደለም። ሁለቱም በአምላክ ነው የተመሰረተው። በዚች አለት ላይ ቤተ ክርስቲያኔን ብሎ ስላለ ማለት ነው። እና እንደ ስርዓት ጠብቆ ቢያወራ እስካሁን ድረስ ተጣጥመው ነበር። ግን ያለ ስርዓት በጠይቁት ላይ የማያወራ ከሆነ ግን ያው እንደምታውቁት ሆነ ማለት ነው። ኤኒዌይ ስለዚህ እንደ እግዚአብሔር ያለ ማንም የለም፣ እንደ ጌታ ያለ ማንም የለም። ለእግዚአብሔር ክብር ይሁን። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። አልተወራልንም። እኛ የምናመልከው ጌታችን ኢየሱስ ክርስቶስ በዚህ 2000 ዓመት ውስጥ ብቻ አይደለም ሲሰበክ የኖረው። በቀደሙ የብሉይ ኪዳን ነቢያት ለብዙ ሺህ ዓመታት ሲሰበክ ኖረዋል። በአባቶችም ከዛ በፊት ሲነገር ኖረዋል። ሕግ በሲና ከመሰጠቱም በፊት በሕገ ልቦና በአባቶች በራእይ በህልም ሲነገር ኖሯል። ኦኬ፣ ሲነገር ኖሯል። እንደና አብርሃም አይነት አባቶች በሩቅ አይቶ ተሳለመ ይላል ጌታ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ብሎ ያለበት ማለት ነው። አየ አይቷል።
ርዕሰ አበው አብርሃም ዘመነ አበው ተብሎ የሚባለው የአባቶች ዘመን ወይ ደግሞ ህገ ልቦና ተብሎ በሚባልበት ውስጥ ሁሉ እንኳን ጭምር ጌታችን ኢየሱስ ክርስቶስ ለአባቶች እየተገለጠ በራእይ ይገለጥላቸው ነበር። ለአብርሃም እንደተገለጠለት ማለት ነው። እንደዚሁም በቤታቸው ሁሉ ጭምር ልክ አብርሃም ቤት እንደመጣው በድንኳኑ እንደመጣው የመጣው ራሱ ጌታ ነበር። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ በብሉይ ኪዳንም ሲሰበክ ነበር፣ በነቢያት ሲነገርለት ነበር። በአዲስ ኪዳንም እንደዚሁ ማለት ነው። ትናንትና የጀመረ እንዳይመስላችሁ ለማለት ነው አንዳንዶች። ስለዚህ የእኛ ጌታ የሚመስለው የለም። ኢየሱስ ክርስቶስ የሚመስለው ማንም የለም። ንጉሥ ነው፣ ከዘላለም የነበረ ነው። አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ነው። ስለዚህ ትናንትና መጥቶ አራሚና አውጋሽ ሲሆን በጣም የሚያስቀው ይሄ ነው። አንዳቸውም እነዚያው 124 ሺህ የተባሉት ነቢያት ብለው የሚሏቸው አንዳቸውም የት ሀገር እንዳሉ ከተናገረ፣ የምን ሀገር ሰዎች እንደሆኑ ከተናገረ እነዚህ ነቢያት የነበሩበትን ዘመን ሁሉ ነው የምጠይቀው። ለምሳሌ የሶሪያ ነቢያት ናቸው ብሎ ካለ ሶሪያ ውስጥ የተወለደው ነቢይ በስንት ዓመተ ዓለም ላይ ወይ በስንት ዓመተ ምህረት ላይ ነበረ ብዬ ጠይቀዋለሁ። አንድ ነቢይ ከጠራ ከሶሪያ ማለት ነው። ከሙሴ ማለት ከእስራኤል ነቢያት ከጠራ ከአባቶቼ ከነቢያት ከጠራ አንዱን ጠይቀዋለሁ። በየትኛው ዓመተ ዓለም ላይ ነበር የነበረው? ከክርስቶስ ልደት በፊት በየትኛው ዓመተ ዓለም ላይ የነበረ ሰው ነው ብዬ ጠይቀዋለሁ። ለምሳሌ ዳዊት ብሎ ቢል ዳውድ ብሎ ቢል ዳዊትን ዳውድ ብሎ ቢል በስንት ዓመተ ዓለም ላይ ነበረ ከክርስቶስ ልደት በፊት ብዬ ጠይቀዋለሁ። ለምን እንደምጠይቀው ዳዊት በነበረበት በዛ በሚጠቅሰው ዓመት ዘመን ውስጥ የነበረው ሕዝብ በእውነት አሁን እነሱ አላህ ብለው የሚሉትን አምልከውት ነበር ወይ? ኦኬ። አንድ ዳዊትስ ራሱ ዘሩ እና ትውልዱን ከነገረን እስራኤላዊ ነው ብሎ ካለን በመጽሐፉ ላይ ስሙን ጽፎታል ወይ? እንደዛ ብሎ የተገለጠልኝ አምላክ አላህ ነው ብሎ ዳዊት ነግሯቸዋል ወይ? አልነገራቸውም። ሊነግራቸውም አይችልም። ለምን? ዳዊት የኛ አባት ነው፣ አይሁዳዊ ነው። ስለዚህ እግዚአብሔር ትልቅ ነው። ከቀድሞ ከዘላለም የነበረ ነው። ጌታ ኢየሱስ ክርስቶስ ከዘላለም ማለት ዓለም ሳይፈጠር አስቀድሞ የነበረ ነው። ዓለም ሳይፈጠር አስቀድሞ የነበረ ነው ማለት ዓለም ሳይፈጠር አስቀድሞ የነበረ ፍጡር የለም ፈጣሪ እንጂ። ግልጽ ነው። አዎ ኢየሱስ ፍጡር ነው ይላሉ። እውነትህን ነው። ዓለም ሳይፈጠር አስቀድሞ የነበረ ነው። ስለዚህ ዓለም ሳይፈጠር አስቀድሞ የነበረ ፍጡር የለም። ዓለም ሳይፈጠር ነበረ ምንድነው ማለት ነው? ኢየሱስ እግዚአብሔር ነው ማለት ነው። አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ያለው ለዚህ ነው ነቢዩ። እና ጌታ ይባረክ። ወንድሞች ሰላም በሉና ዝምዬ ነው ኃይለ ማለት ያን የመጣሁትኝ አንድ የምጠብቀውም ስልክ ስላለ ወደዛ ስልክ ነው የሚሄደው። እዚህ ላይ ጨርሳለሁ።